አሰቃቂው የደርግ ስብሰባ የደርግ ስብሰባ በጥር 26 ቀን 1969 ዓ.ም የተካሄደ ነበር። ስብሰባው የደርግ ከፍተኛ ባለስልጣናትን ከፍተኛ ሰቆቃ ውስጥ የከተተ ነበር። ለመሆኑ በጥር 26ቱ ስብሰባ ከፍተኛ የመንግስት ባለስልጣናትን ሰቆቃ ውስጥ ያስገባው ጉዳይ ምንድነው? ሙሉ ታሪኩን ለታሪክ ማስታወሻነት ይሆነን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። አሰቃቂው የደርግ ስብሰባ የተካሄደው ጥር 26 ቀን 1969 ዓ.ም ነበር። ይህ ቀን በኢትዮጵያ አብዮት ሂደት ወሳኝ እርምጃ የተወሰደበት ቀን ነው። በዚህ ቀን ለረጅም ጊዜ በደርግ አባላት መካከል ለስልጣን ሲካሄድ የነበረው ፍትጊያ እልባት አግኝቷል። ዕለቱ ሐሙስ ጠዋት ነው። በደርግ ግቢ ከወትሮ የተለየ ወታደራዊም ሆነ ሌላ እንቅስቃሴ አይታይም። ላይላዩን ለሚመለከት ሁሉም ነገር ጸጥ ያለ ነው የሚመስለው። የደርግ አዲሱ አቋም ጸድቆ ስራ ላይ ከዋለ በኋላ ብዙዎቹ የደርግ አባላት በተለያዩ አካባቢዎች በተመደቡበት የሥራ ዘርፍ በመሰማራታቸው እንደ በፊቱ የደርግ አባላት ሲወጡ ሲገቡ ብዙም አይታዩም። የቋሚ ኮሚቴ አባላትና በደርግ ግቢ የሚሰሩ ሰራተኞች ብቻ የዕለት ስራቸውን ለማከናወን ወደ ደርግ ግቢ ይገባሉ። ስራ የሚጀምረው ከጠዋቱ 2 ሰዓት ቢሆንም ብዙዎቹ ከመደበኛው የሥራ ሰዓት መጀመሪያ ቀደም ብለው ነው ወደ ስራ የሚገቡት። አብዛኞቹ የደርግ አባላትና የህዝብ ድርጅት ጽፈት ቤት አባላት ወደ ቢሮአቸው ከመግባታቸው በፊት በተለምዶ የደርግ ቡና ቤት እየተባለ በሚጠራው ቡና ቤት ወይም ካፍቴሪያ ጎራ ብለው የጧት ቡና ይጠጣሉ ወይም ቁርስ ይበላሉ። በዚህ ዕለት ሌተናል ኮሎኔል መንግስቱ ብዙ ጊዜ እንደሚያደርጉት ቀደም ብለው ቡና ቤቷን በመጎብኘት ቡና ጠጥተው ነው ወደ ቢሮአቸው የገቡት። በተመሳሳይ ሰዓት አለማየሁም ቁርስ በልቷል። የቀሩት የቋሚ ኮሚቴ አባላት 2 ሰዓት ከመሙላቱ በፊት በቢሮአቸው ተገኝተዋል። በዕለቱ የቋሚ ኮሚቴ ስብሰባ በ3 ሰዓት እንደሚጀመር በጥር 25 ቀን ለሁሉም የቋሚ ኮሚቴ አባላት ተነግሮ ስለነበር በቢሮአቸው አንዳንድ ስራ ያከናወኑ የሰዓቱን መድረስ ይተባበቃሉ። አጀንዳው የእድገት በህብረት የውቀትና የሥራ ዘመቻ ሪፖርት ማዳመጥና ወደፊት ዘመቻው በምን አኳኋን ሊቀጥል እንደሚችል ተጠንተው የቀረበውን ሐሳብ በመመልከት ውሳኔ መስጠት እንደሆነም ተነግሯቸዋል። በጀት ለመመደብ እንዲቻል የእድገት በህብረት ዘመቻ ይቀጥል ወይም ማይቀጥል የሚለው የቋሚ ኮሚቴው ውሳኔ በአስቸኳይ መገኘት ስላለበት ኮሚቴው በአጀንዳ ይዞ ሊወያይበት ይገባል ብለው ሌተናል ኮሎኔል መንግስቱ ለጄኔራል ተፈሪና ለመቶ አለቃ አለማየሁ በማስረዳት ያስያዙት አጀንዳ ነው። ደራሲው ፍቅረ ስላሴ ወግደረስን ለማለት ነው። የእድገት በህብረት ዘመቻ መምሪያ ኃላፊ ሆኖ ከተመደበ በኋላ ሙሉ ቀን ሊያከናውነው የሚችለው በቂ ስራ ባይኖርም በጧት ቢሮ እየገባ የእድገት በህብረት ዘመቻ በተካሄደበት 2 ዓመታት ውስጥ የተከናወኑ ተግባራትን ይመረምራል። የተካሄዱ በርካታ ጥናቶችንም ይገመግማል። በጥር 26 ቀን እንደማንኛውም ቀን በጧት ስራ ገብቶ አንዳንድ ወረቀቶችን ያገላበጠ ያለ በ2 ሰዓት ገደማ ከደርግ ጽፈት ቤት ስልክ ይደወላል። ስልኩን ጻፊው አንስታ ሄሎ ስትል ሊቀመንበር መንግስቱ ሊያነጋግሯቸው ይፈልጋሉ ብሎ ልዩ ጻፊያቸው መንግስቱ ገምቹ እንደተናገረ ጻፊዋ መስመሩን ለደራሲው ወይም ለፍቅረ ስላሴ ወግደረስ በማስተላለፍ ከሌተናል ኮሎኔል መንግስቱ ጋር ታገናኛቸዋለች። ሰላምታ ከተለዋወጡ በኋላ ስማ ፍቅረ ስላሴ ዛሬ ቋሚ ኮሚቴው የእድገት በህብረት ዘመቻን አስመልክቶ ውይይት ስለሚያካሂድ ከ3 ሰዓት ቀደም ብለ ከዚህ በፊት የተዘጋጀውን ሪፖርትና ጥናት ይዘ በስብሰባው እንድትገኝ ይህን ያለም በዝርዝር ስለማንወያይ ገለጻ የሚያደርጉ ሌሎች ባለሙያዎችን ይዘ መምጣት አያስፈልግም ብለው መመሪያ ከሰጡ በኋላ ስልኩ ይዘጋል። ደራሲው በትዕዛዙ መሰረት ቀደም ብሎ የተዘጋጁትን ሪፖርቶች ሰበሰበ።
በአጭር ጊዜ የገለጻ ቅደም ተከተል አውጥቶ ለ3 ሰዓት ሩብ ጉዳይ ገደማ በደርግ ግቢ በቋሚ ኮሚቴው የስብሰባ አዳራሽ ውጪ ቆመው የቋሚ ኮሚቴ አባላት ጠቅልለው እስኪገቡ ድረስ ይጠብቅ ጀመረ። የቋሚ ኮሚቴ አባላት የወታደር ልብስ እንደለበሱ ወደ አዳራሽ መግባት ጀመሩ። በቋሚ ኮሚቴ አባላት ፊት ላይ ምንም የተለየ ስሜት አይነበብም። ሁሉም ደስተኞች ይመስላሉ። ፈገግታ ይታይባቸዋል። ሰላምታም ይለዋወጣሉ። ትከሻና ጀርባቸውን መታመታ ይደራረጋሉ። ተቀያይመው ሰላምታ ያልተለዋወጡም ነበሩ። እያንዳንዱ ከጎኑ ሽጉጥ ሻጥ አድርጓል። ሁሉም የቋሚ ኮሚቴ አባላት ከተው ከገቡ በኋላ ደራሲውም አዳራሽ ውስጥ በመግባት የቋሚ ኮሚቴ አባላት ከተቀመጡበት ተርታ በመጨረሻው ወንበር ላይ ተቀመጠ። ለገለጻ ያመጣውን ወረቀቶች አመቻችቶ ሰብሳቢው እስኪገቡ መጠባበቅ ጀመረ። የስብሰባው አዳራሽ እስከዚህም ሰፊ አይደለም። ምናልባት 6 በ10 ሜትር ቢሆን ነው። 2 በሮች አሉት። አንደኛው በር ፊት ለፊት መግቢያ በር ሲሆን በትይዩ ሌላ በር ከበስተኋላ አለ። 3ቱ ሊቀ መናብርት የሚቀመጡት ይህን በር ከጀርባቸው አድርገው ነው። አግድም ከተቀመጠው የሊቀ መናብርቱ ጠረጴዛ ጋር ተያይዞ በቁመት የተዘረጋ ተሰብሳቢዎች ግራና ቀኝ ተቀምጠው የሚደገፉበት ረጅም ጠረጴዛ አለ። በዚህን ጊዜ እነማን እያነበቧቸው እንዳሉ፣ ከዚያ በፊት እነማን ሲያነቧቸው እንደነበሩ፣ ወደፊትም እነማን እንደሚያነቧቸው አይታወቅም እንጂ በርካታ የታሪክ፣ የፊሎሶፊ፣ የሳይኮሎጂ፣ የሳይንስና ሌሎች ርዕሶችን ያካተቱ መጻሕፍት እንዲሁም የተሟላ ኢንሳይክሎፒዲያ ብሪታኒካ የተደረደሩባቸው 2 የተዋቡ የመጻሕፍት መደርደሪያዎች ግራና ቀኝ ግድግዳዎቹን ተደግፈው ቆመዋል። ወለሉም ቱሙክ በሚል ምንጣፍ ተሸፍኗል። የቋሚ ኮሚቴ አባላት ግራና ቀኝ ቦታቸውን እንደያዙ ጄኔራል ተፈሪ ሌተናል ኮሎኔል መንግስቱን አስከትለው በስተኋላ ባለው በር በኩል ገቡ። ሁላችንም ከመቀመጫችን ተነሳን። እንደምን አደራችሁ ብለው ሲቀመጡ እኛም ተቀመጥን። በሊቀ መንበርነት ስብሰባውን የሚመሩት ጄኔራል ተፈሪ የቋሚ ኮሚቴው በዛሬው ቀን የሚወያይበትን ጉዳይ አስመልክቶ መቶ አለቃ አለማየሁ የደርጉ ዋና ጸሐፊ ይገልጽልናል ብለው ስብሰባውን መጀመሩን ካበሰሩ በኋላ አለማየሁ በአጀንዳው ላይ አጭር ገለጣ ማድረግ ሲጀምር ስልክ ተደወለ። ስልኩ ሌተናል ኮሎኔል መንግስቱ አጠገብ ስለነበር ወዲያው ቅጭል እንዳለ መነጋገሪያውን በማንሳት ሃሎ አሉ። ከሌላው ጫፍ ማን እንደደወለ አላወቅንም። በኋላ እንደሚታወቀው ሌተናል ኮሎኔል ዳንኤል ነበር የደወለው። ምን እንደተነጋገሩ አልተሰማም። ሌተናል ኮሎኔል መንግስቱ ብቻ እሺ ብለው ስልኩን ዘጉት። ስልኩን እንደዘጉ ይቅርታ ስልኩ የተደወለው ከጎንደር ነው፣ ጎንደር ውስጥ ችግር አለ፣ እናንተ ቀጥሉ ብለው ከጀርባቸው ባለው በር በኩል ውልቅ አሉ። በዚህን ጊዜ አለማየሁና ሞገስ ጥርጣሬ የገባቸው መሰለ። አለማየሁ ንግግሩን አቋርጦ በመስኮት በኩል ውጭውን መመልከት ጀመረ። አይኖቹ አላርፋሉ። ግራና ቀኝ ይመለከታል። አጠገቡ ያሉትን ሰዎች ሁሉ በጥርጣሬ ተመለከተ። ሻምበል ሞገስም በሩን ይመለከታል። ካሁን ችግር ይከሰታል የሚል ፍርሃት ያደረበት ይመስላል። ሁሉም የኢህአፓ አባላትና ደጋፊዎች ፈርተዋል። እንደፈሩት አልቀረም። ሌተናል ኮሎኔል መንግስቱ ከወጡ በኋላ ደቂቃ እንኳን አልሞላም። ከበስተጀርባ ባለው ኮሪደር የወታደሮች እርምጃ ሰማን። ወታደሮቹ ሲንቀሳቀሱ በፊት ለፊታችን ባሉት መስኮቶች በኩል ተመለከትን። በዚህ ጊዜ ፍስሐ ደስታ ተከበናል አለ። ወዲያው ሁለቱም በሮች በኃይል ተበረገዱ። ሁላችንም ደነገጥን። ቀልባችን ተገፈፈ። እጢያችን የወደቀ መሰለን። ድርቅ ብለን በተቀመጥንበት ቀረን። በአስፈሪ ሁኔታ ጠመንጃቸውን ወድረው በርካታ ወታደሮች ወደ አዳራሹ በመግባት ዙሪያችንን ከበቡን። አንድም ሰው አልተንቀሳቀሰም። ሻምበል ገብሩ ተሰማ የኦፕሬሽኑ ኃላፊ ወደ ውስጥ ገባ ብሎ ወንድሞቼ አትደንግጡ፣ ምንም አትሆኑም፣ የሚፈልጉት ጥቂት ሰዎች ብቻ ናቸው። ስለዚህ ምንም ችግር ሳትፈጥሩ ትጥቃችሁን እያስረከባችሁ አንድ በአንድ እንድትወጡልን ብቻ ነው የምንፈልገው አለ። ሻምበል ገብሩ በደርግ ግቢ የታንከኛ ምክትል አዛዥና የቃኝ ሻምበል አዛዥ የነበረ ንቁ ታታሪና ታማኝ መኮንን ነው። ሌተናል ኮሎኔል ዳንኤል አስፋውም በተበረገደው በር ላይ ቆሞ እንቅስቃሴውን ይቆጣጠራል። ሌተናል ኮሎኔል ዳንኤል
የሌተናል ኮሎኔል መንግስቱ የቅርብ ጓደኛ ሲሆን በደርግ ግቢ የሚገኙት ልዩ ልዩ የጦር ክፍሎችም ዋና አዛዥም ነው። ሁለት በሮች ተከፍተው ወታደሮች ሲገቡ ጄኔራል ተፈሪ ከመቀመጫቸው ተነስተው በጀርባ ባለው በር በኩል ለመውጣት ፊታቸውን ወደዚያ ዞር ሲያደርጉ ወታደሮቹ ጠመንጃ ደገኑባቸው። እንደገና በፊት ለፊታቸው ባለው በር በኩል ለመውጣት ሲሞክሩ ወታደሮቹ ጠመንጃ ወድረው ከአዳራሹ አስወጧቸው። የቀረነው ታጋቾች ሻምበል ገብሩ በሰጠን ትዕዛዝ መሰረት ከተቀመጥንበት ተነስተን ቆምን። የታጠቃችሁትን መሳሪያ አስረክቡ ተባልን። ከሌተናል ኮሎኔል ተስፋዬ ገብረ ኪዳን በስተቀር ሁላችንም ሳናንገራገር ከጎናችን እየመዘዝን ሽጉጣችንን አስረከብን። ሌተናል ኮሎኔል ተስፋዬ ብቻ አላስረክብም ብሎ በእንቢታው ጸና። የመከላከያ ኮሚቴ ሰብሳቢ ሆኖ ሲያዛቸው የነበሩ ወታደሮች ጠመንጃ ወድረውበት የሚያዙትን እንዲፈጽም ሲነግሩት መቀበል አቃተው። በስም እየጠራ ለመዝለፍ ሞከረ። እልህ የተቀላቀለበት ንግግርም አደረገ። ሻምበል ገብሩና ሌተናል ኮሎኔል ዳንኤል ሊያረጋጉት ሞከሩ። በተለይ ዳንኤል የእጅ ምልክት በመስጠት እንዲያስረክብ ለመነው። ሌተናል ኮሎኔል ተስፋዬ በረድ አለ። ሽጉጡንም ካፉ ታወጥቶ አስረከበ። የቋሚ ኮሚቴ አባላት በመከታተል ከአዳራሹ መውጣት ጀመሩ። ከአዳራሹ ከወጡ በኋላ ወዴት እንደሚወሰዱ ምንስ እንደሚጠብቃቸው አያውቁም። ከውጪ በርከት ያሉ የታጠቁ ወታደሮች ይጠብቋቸዋል። ማን ወዴት መሄድ እንዳለበት ለወታደሮቹ በተሰጠው መመሪያ መሰረት ከፊሎቹ የቋሚ ኮሚቴ አባላት ወደ ግራ፣ የቀሩት ደግሞ ወደ ቀኝ እንዲያመሩ ወታደሮቹ ጠቆሟቸው። ወደ ግራ እንዲሄዱ የተባሉት የናለማየሁ ቡድን አባላት ሲሆኑ ወደ ቀኝ የተመሩት ደግሞ የሌተናል ኮሎኔል መንግስቱ ደጋፊዎች የተባሉና አቋማቸውን በግልጽ ያላሳዩ ናቸው። የናለማየሁ ቡድን አባላት ጠመንጃ ተወድሮባቸው ለማረፊያ ወደ ተመደበላቸው ቦታ ተወሰዱ። ቦታው ከሌተናል ኮሎኔል መንግስቱ ቢሮ ስር የሚገኝ የመኪና ጋራዥ ነው። ይህ ቦታ የንጉሱ መኪና ማቆሚያ የነበረ ሲሆን መዝጊያ አለው። ሌተናል ኮሎኔል መንግስቱ ተቀናቃኝ የሆኑባቸውን ግለሰቦች ቀደም ብለው ያውቋቸው ስለነበር 6 የቋሚ ኮሚቴ አባላትና ደርግ ግቢ የተገኘ አንድ የደርግ አባል በዚሁ ጋራዥ ውስጥ እንዲቆዩ አደረጉ። በጋራዥ ውስጥ ገብተው ከተቆለፉባቸው አባላት ውስጥ ጄኔራል ተፈሪ፣ ሻምበል ሞገስና መቶ አለቃ አለማየሁ ይገኙበታል። ደጋፊ ናቸው የተባሉትን የቋሚ ኮሚቴ አባላት ከስብሰባ አዳራሽ ፊት ለፊት ከሚገኙ ቢሮዎች በአንድ ውስጥ ሰበሰቧቸው። ሰዎቹን ሁለት ቦታ ለይቶ የማቆየት እንቅስቃሴ በሚደረግበት ጊዜ አንድ ስህተት ተፈጸመ። ከቋሚ ኮሚቴ አባላት ውስጥ እነማን ወደ ግራ እነማን ወደ ቀኝ ተለይተው እንዲሄዱ የስም ዝርዝራቸው ቀደም ብሎ ለሚያስፈጽሙት ወታደሮች ተሰጥቷል። የስም ዝርዝሩን አዘጋጅተው የሰጡት ሌተናል ኮሎኔል መንግስቱ ከቋሚ ኮሚቴ አባላት ውጪ ሌላ ሰው በስብሰባው አዳራሽ እንደሚገኝ ዘንግተው የደራሲውን ስም ማለትም የፍቅረ ስላሴ ወግደረስን ስም አልሰጡም። ወደ የትኛው አቅጣጫ መመራት እንዳለበት በቃል እንኳን አላሳወቁም። ደራሲው ፍቅረ ስላሴ ወግደረስ ማለት ነው የቋሚ ኮሚቴ አባል ስላልነበረ ከአዳራሹ ውጡ በተባለበት ጊዜ ወደ ኋላ ቆይቶ ሁሉም ከወጡ በኋላ ነበር የወጣው። ወታደሮቹ በዝርዝራቸው ውስጥ ያልተጠቀሰ ሰው ሲቀርባቸው በጥድፊያና ባለማመዛዘን ወደ ግራ ማለትም ከናለማየሁ ወደሚሄዱበት አቅጣጫ መሩ። ደራሲው ፍቅረ ስላሴ ወግደረስን ለማለት ነው በወታደሮች ተከቦ በተዘጋው ጋራዥ አጠገብ ደረሰ። ወታደሮቹ እዚህ ቁሙ ብለው ትልቁን የጋራዥ መዝጊያ ከፈት አደረጉና ግባ አሉት። ወደ ውስጥ ሲመለከት ቀደም ብሎ የፖለቲካ ተቀናቃኞቹን ተመለከተ። ግራ የሚያጋባና የሚያስደነግጥ ሁኔታ ነበረ። እንዴት ሊሆን ይችላል እያለ በመገረም ከሰዎቹ ጋር ተቀላቀለ። አለማየሁ በጣም ያለቅሳል። በሩ እስኪዘጋ ድረስ እናንተ ወታደሮች ለሀገራችንና ለሕዝባችን በሰራነው በእኛ ላይ ጠመንጃችሁን እንዳታዞሩ እያለ ድምጹን ከፍ በማድረግ ወታደሮችን ይማጠናል። ይህን ያለም ያዳመጠው ያለ አይመስልም። መዝጊያውን በኃይል ተከረቸመ። በሩ ክፍተትና ቀዳዳዎች ስለነበሩት ደብዘዝ ያለ ቢሆንም ለመተያየት ያህል የሚያበቃ ብርሃን ይገባል። ደራሲው ሁሉንም አንድ በአንድ ተመለከተ። አንዳቸውም አላናገሩትም። እርስ በርሳቸውም አይነጋገሩም። ሞት እንደሚጠብቃቸው በመገመት ይመስላል በጭንቀት ተውጠዋል። ስለ ቤተሰቦቻቸው፣ ስለ ልጆቻቸው እንደሚያስቡ መገመት አያስቸግርም።
ፊታቸው ኮስተር ብሎ ሐዘን ተሰምቷቸዋል። እንባም ይወርዳቸው አሉ። ጄኔራል ተፈሪ ወደ ግድግዳው ፊታቸውን አዙሮ ቆመዋል። ሻምበል ሞገስም ፊቱን አኮሳትሮና እጆቹን አጣምሮ ጣሪያውን ይመለከታል። በአጠቃላይ ሁሉም በሐዘንና በትካዜ ተውጠው የሚመጣውን ሁኔታ ብቻ ይጠባበቃሉ። ደራሲውም በሩ ከተዘጋበት በኋላ በሩን እየተመለከተ እንዴት ይሆናል? አንድ ስህተት መፈጸም አለበት እያለ ለራሱ ያወራል። ፍርሃትም ጭንቀትም አድሮበታል። በትክክል እንደተገመተው ስህተት ተፈጽሞ ኖሮ ከጥቂት ደቂቃዎች በኋላ ተከርችሞ የነበረው መዝጊያ ተበረገደ። ሌተናል ኮሎኔል ዳንኤል አስፋው እየተጣደፈ የመጣ ይመስላል። ትንፋሹ ቁርጥ ይላል። ትኩር ብሎ ወደ ውስጥ እየተመለከተ ሻምበል ፍቅረ ስላሴ እዚህ ማን መጣ? በል በአስቸኳይ ውጣ አለ በእጅ ምልክት እያሳየ። በዚህም ጊዜ ደራሲው የእፎይታ ትንፋሽ ተንፍሶ ለመጨረሻ ጊዜ የታገቱትን ሰዎች ወደ ኋላ መለስ ብሎ በመመልከት ከጋራዡ ወጣ። ወዲያውም መዝጊያውም ተከረቸመ። ለመሆኑ ከተዘጋበት በኋላ ደራሲው እንዴት ሊወጣ ቻለ? ደራሲው ከሌተናል ኮሎኔል መንግስቱ ጎን ተሰልፎ ሲታገል እንደነበር የሚያውቁ የሌተናል ኮሎኔል መንግስቱ አጃቢዎች ስህተት መፈጸሙን ተገንዝበው ለሌተናል ኮሎኔል ዳንኤል ይነግራሉ። ሌተናል ኮሎኔል ዳንኤልም ደንግጦ እንኳን ነገራችሁኝ ከፍተኛ ጥፋት ሊፈጸም ነበር ብሎ ደራሲ ወደ ተዘጋበት ጋራዥ ሮጦ በመሄድ ከሞት አዳነው። ይህ ሁኔታ ከተፈጸመ ጥቂት ደቂቃዎች ብቻ ናቸው ያለፉት። ቀንደኛ የኢህአፓ ደጋፊዎችና የሌተናል ኮሎኔል መንግስቱ ባለጋራዎች ናቸው የተባሉት 7ቱ የደርግ አባላት ብቻ በጋራዥ ውስጥ መገኘታቸው እንደተረጋገጠ ድምጽ የሚያፍን መሳሪያ በተጠመደባቸው ጠመንጃዎች መገደላቸው ታወቀ። በዚያን ዕለት የተገደሉት አባላት የሚከተሉት ናቸው። አንደኛ ብርጋዴር ጄኔራል ተፈሪ በንቲ የደርግ ሊቀመንበር፣ ሁለተኛ መቶ አለቃ አለማየሁ ኃይሌ የደርግ ዋና ጸሐፊ፣ ሶስተኛ ሻምበል ሞገስ ወልደ ሚካኤል የውጭ ጉዳይና የህዝብ ማደራጀት ዘርፍ ኃላፊ፣ አራተኛ 10 አለቃ ኃይሉ በላይ የውጭ ጉዳይና የህዝብ ማደራጃ ዘርፍ ምክትል ኃላፊ፣ አምስተኛ ሌተናል ኮሎኔል አስራት ደስታ የማስታወቂያ ጉዳይ ምክትል ኃላፊ፣ ስድስተኛ ሌተናል ኮሎኔል ህሩይ ኃይለ ስላሴ የህዝብ ደህንነትና መረጃ ዘርፍ ኃላፊ፣ ሰባተኛ ሻምበል ተፈራ ደነቀ የደርግ አባል። ከሞት የተረፈው ደራሲው ደጋፊዎች ናቸው ከተባሉት ቋሚ ኮሚቴ አባላት ጋር ተቀላቀለ። ሁሉም በድንጋጤ ፊታቸው አሸቦ መስሏል። በተለይ ሻለቃ አዲስና ሌተናል ኮሎኔል ተስፋዬ ሳግ እየተናነቃቸው ያለቅሳሉ። እንባቸውም ፊታቸውን አርሶታል። የሻለቃ አዲስ ለቅሶ ከድንጋጤ የመጣ ሊሆን ይችላል። የሌተናል ኮሎኔል ተስፋዬ ለቅሶ ግን ከልህና ከንዴት የመነጨ ይመስላል። እንዴት እንዲህ አይነት ከባድ እርምጃ ሲወሰድ አይነገረንም? እኛም ማንታመን ሆነን ነው እያለ ሊያረጋጉን የመጡትን ሌተናል ኮሎኔል መንግስቱን ይወቅሳል። እሳቸው ለምን በቅድሚያ ለማሳወቅ እንዳልፈለጉ ለማስረዳት ይሞክራሉ። የዚህ አይነት ሥራ በተቻለ መጠን በሚስጥር መፈጸም ስላለበት ነው ያልነገርኳችሁ። በሚስጥር ባይያዝ ኖሮ ተቀናቃኞቻችን ዝግጅቶቻችንን በቅድሚያ አውቀውት አደጋ ሊያደርሱብን ይችሉ እንደነበረ መዘንጋት የለባችሁም። ስለዚህ ይህን ሁኔታ ተረዱልኝ ብለው ማብራሪያ በመስጠት ለቅሶውን ረገብ ባደረጉት። ሌተናል ኮሎኔል ተስፋዬ በጣም የተናደደው ከሌተናል ኮሎኔል መንግስቱ ጋር ላለመከዳዳት በመሃላቸው መሐላ ተፈጽሞ ስለነበረ ያንን መሐላ ሌተናል ኮሎኔል መንግስቱ ያፈረሱ መስሎት እንደነበረ ከግርግር በኋላ ተረዳው። የዚህ አይነቱ መሐላ ከለገሰ አስፋው ከመንግስቱ ገመቹና ከሌሎች የደርግ አባላትና ቅርብ ከሆኑ የጦር መኮንኖች ጋር ተፈጽሞ እንደነበረ ተገነዘብኩ። ሌተናል ኮሎኔል መንግስቱ ደጋፊዎቻቸውን ካረጋጉ በኋላ በግቢ የምንገኘው የደርግ አባላት ተሰብስበን በጉዳዩ ላይ እንደምንወያይበት ነግረውን ወደ ቢሮአቸው ሄዱ። ወደ ደርግ ግቢ ማንም ሰው እንዳይገባ የገባም እንዳይወጣ የሚል ትዕዛዝ ተላልፎ ስለነበረ በደርግ ግቢ በየቢሮ በስራ ላይ ተሰማርተው የነበሩ ሲቪሎችና ወታደሮች ጭንቀት ውስጥ ወደቁ። በደርግ አባላት መካከል ውጥረት ሰፍኖ እንደሰነበተ ቢያውቁም በዚያን ዕለት የሚካሄደው ወታደራዊ እንቅስቃሴ በጣም ስላሳሰባቸው ገለጻ እንዲደረግላቸው ጠየቁ። በዚህ ጥያቄያቸው መሰረት ሌተናል ኮሎኔል መንግስቱ
ለአጭር ጊዜ ስብሰባው እየተካሄደ ስላለው እንቅስቃሴና ውጤት አስረዷቸው። ከደርግ አባላት ውስጥ ለኢህአፓ የተመለመሉትን ኢህአፓን ለስልጣን ለማብቃት ሴራ የሸረቡትን ለማስወገድ ስልቱን የቀየሱትና በአፈጻጸሙ ዋና ተዋናይ ሆነው የሚንቀሳቀሱት ሌተናል ኮሎኔል መንግስቱና ሌተናል ኮሎኔል ዳንኤል ብቻ ስለነበሩ ስራ በዝቶባቸዋል። ከቦታ ቦታ ይንቀሳቀሳሉ፣ ትዕዛዝና መመሪያ ያስተላልፋሉ፣ የአፈጻጸም ሪፖርትም ይቀበላሉ። ሌተናል ኮሎኔል መንግስቱ በደርግ ግቢ ሰራተኛ የነበሩትን ሲቪሎችና ወታደሮች ሰብስቦ አጭር ገለጣ ካደረጉ በኋላ በግቢው የሚገኙ የደርግ አባላት ሁሉ በአስቸኳይ ወደ ስብሰባ አዳራሽ እንዲገቡ ትዕዛዝ አስተላልፉ። ሁላችንም በስብሰባው አዳራሽ ተገኘን። የቋሚ ኮሚቴ አባላት ከዚህ ስብሰባ በፊት ተሰብስበው የደረሰባቸውን አስደንጋጭ አደጋ በማስታወስ ተመሳሳይ ድርጊት ይፈጸምብን ይሆን የሚል ስጋት ገባቸው። የሆነ ሆኖ ምርጫ ስላልነበራቸው ከሌሎች የደርግ አባላት ጋር በስብሰባው አዳራሽ ገብተው ተሰየሙ። ሌተናል ኮሎኔል መንግስቱ ውጥረት እንዳለባቸው በግልጽ ተመለከትን። የወታደር ልብስን የለበሱት፣ የሸሚዛቸውን እጅጌ ጠቅልለዋል። ሁሉን እንቅስቃሴ በትኩረት ነው የሚመለከቱት። አይኖቻቸው ግራና ቀኝ ይንቀሳቀሳሉ። ጄኔራል ተፈሪ የሉም፣ ሌተናል ኮሎኔል አጥናፉም የሉም። ሚሊሻ ለመመልመል በወለጋ ክፍለ ሀገር ነው የሚገኙት። ተሰብሳቢዎቹ ድንጋጤው አለቀቃቸውም። ድምጽ እንኳን የሚያሰማ አንድም ሰው የለም። እርስ በርሳቸው አይነጋገሩም። ሌተናል ኮሎኔል መንግስቱ ሲገቡ ሁላችንም ተነስተን ቆምን። ቁጭ በሉ ጓዶች ብለው ቦታቸውን ያዙ። የኢህአፓ ደጋፊዎች ደርግን ለማፍረስ ያካሄዱትን ሴራ ለማስረዳት ንግግር ጀመሩ። ለ5 ደቂቃ እንኳን ገለጻ ሳያደርጉ ከፍ ያለ የተኩስ ድምጽ ሰማን። ሁላችንም ተደናግጠን አይናችን ፈጠጠ። ሌተናል ኮሎኔል መንግስቱ በፍጥነት ከመቀመጫቸው ተነስተው በጀርባቸው በኩል ባለው በር በፍጥነት ወጡ። ተኩሱ የተከፈተው በኢህአፓ ደጋፊ ወታደሮች አማካኝነት እንደሆነ በመገመት ዘለው ብረት ለበስ ተሽከርካሪ ውስጥ ገቡ። ሻለቃ ብርሃኑ ባየህም ተከትሏቸው ገቡ። እኛም ወዴት እንደምንሄድ ግራ ተጋብተን እዚያው አካባቢ ቆመን የትዕይንቱ ተመልካች ሆነን። ኮሎኔል ተስፋይና መንግስቱ ገመቹ ታንክ ውስጥ ገቡ። መቶ አለቃ ንጉሴ ነገሳም ዘሎ ብረት ለበስ ተሽከርካሪ ውስጥ በመግባት የልጆች መጫወቻ የምትመስል ሽጉጥ አፈሙዝ ወደ ውጭ አነጣጥሮ ባጠገባችን ሲያልፍ የኮሚክ ፊልም እንመለከት ይመስል ሳቅን። በጭንቀት መሃል ሳቅም እንዳላየን። ተኩሱ እንደቀጠለ ነው። ማን በማን ላይ እንደሚተኩስ ግልጽ ባይሆንም በሌተናል ኮሎኔል ዳንኤል ቢሮ አካባቢ እንደሚተኩስ አውቀናል። የተንቀሳቀሱት ታንኮች ወደዚህ አቅጣጫ ቀርበው ቀላል መሳሪያ መተኮስ ጀምረዋል። በሁለት ጎራ መካከል የሚካሄድ ውጊያ መሰለን። እውነቱ ግን ይህ አልነበረም። ተኩሱን የከፈተው ሻለቃ ዮሐንስ ትኩ የሚባል የምርመራ ክፍል ምክትል ኃላፊ ነበር። ሻለቃ ዮሐንስ ከመቶ አለቃ ለማየው ጋር የቅርብ ግንኙነት የነበረው በኢህአፓ አባልነት የሚጠረጠር የፖሊስ ሰራዊት አባል ነው። በዚያን ዕለት እና ለማየው በቁጥጥር ስር እንደዋሉ ምናልባትም እርምጃ እንደተወሰደባቸው ይሰማና እኔንም አይለቁኝም የሚል ስጋት ያድርበታል። በዚህ የተነሳ ለጊዜውም ቢሆን ካደጋው ለመሸሽ መኪናውን አንቀሳቅሶ ከደርግ ግቢ ለመውጣት ሙከራ ያደርጋል። በዋናው በር በኩል ሲሞክር የገባ አይወጣም ብለው ወታደሮች ይከለክሉታል። ከዚያ ይመለስና በሌላው በር በኩል ሌላ ሙከራ ያደርጋል። እዚያም ይከለክሉታል። ተስፋ ቆርጦ ወደ ቢሮ ሲመለስ ሁለት የታጠቁ ወታደሮች ሌተናል ኮሎኔል ዳንኤል ይፈልጉዋል ይሉታል። እሺልና ጠመንጃውን እንዳነገተ ወደ ዳንኤል ቢሮ ያመራል። ወታደሮች ይከተሉታል። አንድም ዳንኤል ግልጽ የሆነ ትዕዛዝ ባለመስጠቱ ሊሆን ይችላል፣ ወይም ወታደሮቹ ትዕዛዙን በትክክል አልተረዱም። የተሰጠው ትዕዛዝ ዮሐንስን አምጡት የሚል ሲሆን እንደ እስረኛ ይዛችሁ አምጡት ማለት እንዳልሆነ በመገመት ወታደሮቹ ሌተናል ኮሎኔል ዳንኤል ይፈልጉታል ብቻ ብለው ትጥቁን እንኳን ሳያስፈቱ እየተከተሉት ወደ ዳንኤል ቢሮ ይሄዳሉ። በዳንኤል ቢሮ ስብሰባ ይካሄዳል። ከተሰብሳቢዎቹ ውስጥ ሌተናል ኮሎኔል ስዩም መኮንን የደርጉ የመረጃ ክፍል ሹም፣ ሻምበል እንዳለ ቀላን የደርጉ የሕክምና ክፍል ኃላፊ፣ መቶ አለቃ ተሰማ ከጥበቃ ክፍልና ሌሎች ወታደሮች ይገኙበታል። ሰብሳቢው ሌተናል ኮሎኔል ዳንኤል ነው። የተሰበሰቡበት ምክንያት ከዚያም በፊት የተገደሉት የደርግ አባላት አስክሬን የሚቀበርበት ቦታና የቀብሩ ስነ ስርዓት የሚፈጸምበትን ሁኔታ ለመወሰን ነበር። ሻለቃ ዮሐንስ በምንም አይነት ዳንኤል በሰላም እንዳልፈለገው እርግጠኛ ስለነበረ
አጥፍቶ ለመጥፋት ወስኗል። ስብሰባው በሚካሄድበት ቢሮ አጠገብ ሲደርስ በተከፈተው መስኮት በኩል ዳንኤልና ሌሎች ሰዎች ተሰብስበው ይመለከታል። ከመቅጽበት የተቀባበለውን አውቶማቲክ ጠመንጃ በመስኮት በኩል አነጣጥሮ ሩምታ ተኩስ ይከፍታል። በመጀመሪያው ተኩስ ዳንኤልና ምክትል 10 አለቃ በላቸው አራጋው ይመቱና ይወድቃሉ። ሌተናል ኮሎኔል ስዩምና ሻምበል እንዳለ ጠረጴዛው ስር ሲገቡ መቶ አለቃ ተሰማም ወለሉ ላይ ይጋደማል። ሻለቃ ዮሐንስ ጊዜ አላጠፋም። ወዲያው ከቢሮ ይዘውት ወደ መጡት ወታደሮች ጠመንጃውን አዙሮ በመተኮስ ጥይት ለቀቀባቸው። ሁለቱም ተመተው ወደቁ። ሁሉም ነገር ይፈጸም የነበረው በቅጽበት ነው። ሻለቃ ዮሐንስ ሌተናል ኮሎኔል ዳንኤል ቢሮ ሲደርስ በአጋጣሚ ስለሚካሄደው እንቅስቃሴ መረጃ ለማግኘት በዚያው ሰዓት ዶክተር ሰናይ ልኬ ዳንኤል ቢሮ አጠገብ ደርሷል። ሻለቃ ዮሐንስ በወታደሮቹ ላይ ተኩሶ ዘወር ሲል ዶክተር ሰናይን ያዋል። በህዝብ ድርጅት ጽፈት ቤት አባላት ላይ ከፍተኛ ጥላቻ የነበረው ዮሐንስ ጠላቱን አጠገቡ ስላገኘው በደረቱ ላይ ጥይቱን አርከፈከፈበት። ዮሐንስ ያጎረሰው ካርታ ጥይት ስላለቀበት ካርታ ለመለወጥ ሌተናል ኮሎኔል ስዩም ቢሮ ውስጥ ዘሎ ገባ። ከዚያ ጠመንጃውን አቀባብሎ በየአቅጣጫው መተኮስ ጀመረ። በርከት ያሉ ሰዎች ከለላ ይዘው የሚተኩሱ ይመስላል። አንድ ታንክ ከባድ መሳሪያ እየተኮሰ ዮሐንስ ከለላ ወደ ያዘበት ህንጻ ቀረበ። ግድግዳውንም ደረመሰው። ከዚያ ተኩሱ ጸጥ አለ። በመጨረሻ ሻለቃ ዮሐንስ ሞቶ ተገኘ። ሌተናል ኮሎኔል ዳንኤልና ዶክተር ሰናይ በህይወት ስለተገኙ በአስቸኳይ ወደ ሆስፒታል ተወሰዱ። ብዙም አልቆዩ። ሆስፒታል እንደደረሱ ሁለቱም ሞቱ። ሻለቃ ዮሐንስን ጠርቶ ይዞት የመጣው 50 አለቃ ዳምጠው ጋንጉልና በስብሰባው ተካፋይ የነበረው ምክትል 10 አለቃ በላቸው ልክ እንደተመቱ ህይወታቸው አለፈ። በአንድ ግለሰብ ያጥፍቶ መጥፋት እርምጃ የኔ መሰለ ጉዳት ቢደርስም ሌተናል ኮሎኔል መንግስቱ ፍላጎታቸውን በተሳካ ሁኔታ አከናውነዋል። ሻለቃ ዮሐንስ በከፈተው ተኩስ ምክንያት የተካሄደው ድብልቅልቁ የወጣ ተኩስ ጋብ ጋለና ሁሉም ነገር በቁጥጥር ስር ከዋለ በኋላ በአካባቢው የተገኘን የደርግ አባላት ወደ ስብሰባ አዳራሽ እንድንገባ ታዘዝን። ሁላችንም ተደናግጠናል። እርስ በርሳችን እንኳን አንነጋገርም። በተለይ የናለማየው ደጋፊነታቸውን በተለያዩ ጊዜያት ሲያንጸባርቁ የነበሩ የደርግ አባላት በእኛ ላይ ምን እርምጃ ይወሰድ ይሆን የሚል ስጋት ስላደረባቸው የመሸማቀቅ ስሜት በግንባራቸው ላይ ይታይባቸዋል። ሌተናል ኮሎኔል መንግስቱ ወደ አዳራሽ ሲገቡ ከመቀመጫችን ተነስተን ተቀበልናቸው። የተረጋጉ ይመስላሉ። ከወትሮው ይበልጥ ተኮሳትረዋል። ፊታቸው አስፈሪ ነው። የወሰዱትን እርምጃ ስለምናውቅ ትኩር ብለን አይናቸውን የመመልከት ድፍረት አጣን። ከፊታችን የተቀመጡ ማስታወሻ ደብተሮችን እያገላበጥን እንመለከታለን ወይም ፊት ለፊታችን የተቀመጡትን የደርግ አባላት እንቃኛለን። የምናከብራቸው የደርግ መሪ ሌተናል ኮሎኔል መንግስቱ በአንድ ቀን በወሰዱት እርምጃ ምክንያት አስፈሪ ፍጡር አድርገን ተመለከትናቸው። ቁጭ በሉ ብለው ቦታቸውን እንደያዙ ሁላችንንም ገርመው ተመለከቱን። ከዚያም በእለቱ ስለተፈጸመው ድርጊት ምክንያት መነሻ አጠር ባለ ሁኔታ ገለጣ ካደረጉልን በኋላ የሚቀጥለው ተግባራችን ምን ሊሆን እንደሚገባ ማብራሪያ ሰጡን። ለህዝብ የሚተላለፈውን መግለጫ ይዘትም አሳወቁን። በአገር ውስጥና ከአዲስ አበባ ውጪ በውጭ ሀገር በስራ ምክንያት ወይም በትምህርት የሚገኙ የደርግ አባላት በአስቸኳይ ወደ አዲስ አበባ እንዲመለሱ ትዕዛዝ ማስተላለፋቸውንም ገለጡልን። ሁሉም የደርግ አባላት ከተው ከገቡ በኋላ የደርግ መዋቅራዊ አቋምን ዳግመኛ እንደምንመረምርና የአመራር አባላትንም እንደምንመርጥ ነገሩን። ሁላችንም አንገታችንን በማወዛወዝ የድጋፍ ምልክት ሰጠናቸው። ጥያቄና ማብራሪያ የጠየቀ ወይም የተለየ አስተያየት የሰጠ አንድም የደርግ አባል አልነበረም። የደርግ ስብሰባ በተደረገ ጊዜ ሁሉ የተቃውሞ ወይም የተለየ አስተያየት ከማቅረብ የማይቆጠቡ የደርግ አባላት እንኳን ምንም ሳይናገሩ ስብሰባው አበቃ። በፍርሃትና በጭንቀት የተወጠረ ስብሰባ ስለነበረ ሁሉም የደርግ አባላት በሚገኙበት ጠቅላላ ስብሰባ የሚካሄድበትን ቀን እናሳውቃለን። የዛሬው ስብሰባ እዚህ ላይ ያበቃል ብለው ሌተናል ኮሎኔል መንግስቱ ስብሰባውን ሲዘጉት ሁላችንም እፎይ ያለን፣ ሰውነታችንም ዘና አለ።
አሰቃቂው የደርግ ስብሰባ ጥር 26 ቀን 1969 ዓ.ም የተካሄደው ስብሰባ በዚህ መልኩ አበቃ። ሙሉ ታሪኩን ያገኘነው እኛና አብዮቱ ከሚለው በፍቅረ ሥላሴ ወግ ድረስ ከተጻፈው መጽሐፍ ነው። ይህም የኢትዮጵያ ታሪክ ነው።